ማለት ነው ቀረጻው ስታዩ ያኔ እንደዛ ቆንጆ ኳሊቲ የነበረው ቪዲዮ እንዴት ነው የሚያበሳጨው? በጣም ቀጭን ቆንጆ ነበረች። የነገስታቱ ድግስ እልፍኝ ላይ ቀርቦ ብሉ ጠጡ እየተባለ ምልአት የነበረበት መሶብ ሙሉ የሚበላበት ጊዜ ዲፔንደንት ነው ይሄ ብዬ ማስበው ነው። እንደዛ ነው ብለህ የምታስበው? ቢሆንስ ቢዚው ነገርየውን አውርደን መሬት እንደፈጠፈጥ ነው የሚሰማኝ። እንዴት አሁን እሷ ራሷን ችላ መቆም ትችላለች? ያለ ትዳሩ መኖር ትችላለች ብለህ ታስባለህ? ምን ምርጫ አላት እቺ ልጅ? ስለዚህ ልጅ የገለጸች ያለችው ፍቅር ህይወት እንደሚሰጥ ጥንካሬ መጋፈጥና አንተውን ጥሩ ስሜት ይሰማል። ከዛ በኋላ ሁሉ እኔ ትወድቃለች ብዬ አልተረዳም። ሙዚቃን ቋንቋ አይደለም አንተ በምትፈልገው ነው። እንግዲህ ክብራትና ክብራን በሚያዝናናው በሚያስደስተው እየተደሰትን አብረናችሁ በስሜት አብረን እየከነፍን እዚህ ደረስን። እንዴት ነበር ቆይታችሁ? ወዳችሁታል ብዬ አስባለሁ እናስባለን። ለነበራችሁ ቆይታ ያመሰገንን ወደ ቀጣዩ የዜማ ግብዣ ሰዓታችን እናልፋለን። እንደተለመደው ገብሬ ምንና ለምን መረጠልን የሚለው ነግሮን ወደ ዘፈን ግብዣችን እናልፋለን። ሁላችሁ ጠቅ ያረጋችሁ ሰብስክራይቧን ቤተሰቡ ይሄን የመሰለ ተወዳጅ ቤተሰብ ተቀላቀሉ እንላለን። መልካም ጊዜ። እሺ ምን ሰማው ህብስት ነው። ያው ህብስት ጥሩ ነው፣ ሁላችንም እንወዳታለን። ቆንጆ ተሳሳም ለጆሮ የሚመች ድምጽ፣ እሷም ደግሞ እንደ ካራክተር ደስ የምትል አርቲስት ነች። የሷን ሸጋው ባንተ ላይ የሚል ቆየት ያለ ማሽ አካባቢ እሱን እንሰማለን። በእርግጥ ይሄ ድጋሚ የሰራችው ነው ስቴጅ ላይ። ያ ብዙ ጊዜ ድጋሚ ሲሰራ አልወድም ለመናገር፣ እንኳን ሌላ ዘፋኝ ኦሪጂናሊ ዘፋኙም ሲደግመው ብዙ ጊዜ አይመቸኝም። አንዳንዶች ግን ደረጃውን በሚጠብቅ መንገድ ይደግሙታልና እሷም ከነ ሁሉ ነገሯ ቆንጆ አድርጋ ሰርተዋለች። እንመልከተው እንየው። እሺ ይሄን የመሰለ ጊታር አስቆል አይገርም ስራ ነው። ከነ ጊዜው ከነ ክሊፑን ታስታውሳለህ? አክቹአሊ ልጅ ሆና ነው ሙዚቃ ጀመረችውና ትልቅ ፍንጭት ነበር። አዲስ ነገር ነበር። ደስ የሚል አፍሮ ነው። እኮ ታዲያ ይሄ የገጠር ውበት አለ አይደል? ደስ የሚል ድርባባ ውበት እንደዛ ነገር ነበራትና ዜማው ምናምን ነገር ደስ ይላል። እንትኗ ግን ያን ሉኳ ምናምን ያው ጊዜው በሳቱ የነበረው መልክ ነው። ወቅቱ እኮ ምን እንዳለ አሸር ባሸር አድርጎ ነው የሚያሳዩ ቴሌቪዥኑም ራሱ። ቀረጻው ስታዩ ያኔ እንደዛ ቆንጆ ኳሊቲ የነበረው ቪዲዮ የተመታው ስታዩ እንዴት ነው የሚያበሳጨው? የኛ አይን ይሆናል። የዛን ጊዜ እኮ በቃ ወደ ከለርድ ስላለፈ መሰለኝ አላውቅም። ስለ ምን አማራጭ አለን አሁን ማለት አማራጭ ማጣት ነው። በደንብ እኮ አይተነዋል እኮ ውቅጥ ያለ ቪዲዮ በቃ ጥሩ ነው አይተነዋል። ሁሌም በሻሽ ሲተሽሻሻ ያለፈው በጣም ይገርማል። እንደዛ አሳቃኝ እኛ ከፊት ቪዲዮ ልብሳቸው ምናምን እኔ እንዴት እንዳየ ነው አላውቅም። የዛኔ እኮ በጣም ቆንጆ ያያቸው ክሊፖች የዘጠናዎቹ ክሊፖች ያቸው ውስጥ ምን ሆኖ ውስጥ ፈኒስት ቪዲዮ የተሰራ ዘጠናዎች ተደረጋችሁ ላይ ኢትዮጵያ ቴሌቪዥን ስቱዲዮ ድረስ እና ታዲያ ሙሉ ክሩ ይዘህ ሄደህ የሚያብረቀርቅ ቱታ ትልቅ ሱፍ ምናምን ትልቅ ጫማ ሰፋፊ ይሄ ዳንሶቹ አንዳንዱ ዘፈን እኮ ደግሞ ዳንስ አያስፈልገውም። እንዴ በጣም ስለውና የፍቅር እንትን ላይ ምናምን የሆነ አይነት ዳንስ ለመፍጠር ከባድ ዘፈን ነው። ዘጠናዎቹ ቪዲዮ ሙዚቃው በጣም ይገርማል። ዘጠናዎቹ ሙዚቃ አይደለም ሙዚቃችን ውስጥ የሚገርም 10 ዓመት ነው ዘጠናዎቹ። እውነት ነው። ዘጠናዎቹ 80ም በጣም ጥሩ ስራዎች እንደውም ቆንጆ ላይ 80ዎቹ ላይ 80ም 90ም 2000ም ቆንጆ ስራዎች አሁን የፍሬም 88 ነው 89 ላይ ያወጣው አይደለም ያወጣው እንግዲህ በጣም የተለመጠውን አልበም ከቆጠርከው ነው እንጂ ሙዚቃ ሲጀምሩ ሰባዎች በጣም የድሮ ክሊፖች አሏቸው። በብላክ ኤንድ ዋይት ስንት አለው ብዙ አለ። ማናት ያስቱም በጣም ሌቦ የሚለው እንትና
ያኔ ነው የወጣው አይደል? እና ድሮ ምን በየሁለት ዓመቱ አይደል የሚወጣው? ኤቦ የሚለው በሶስት ዓመት ታወጣ ነበር እሱ። እና እኔስ የሆነ ሆኖ 90ዎች ውስጥ የተሰሩ ክሊፖች ግን በጣም ተሻሽ ናቸው። ትጀት ክሊፖች ትክክለኛ ግን ጊዜውን በደንብ ያስታውሳል። የኢትዮጵያውያን ሀብታም ምልክት ነው የማይባት እሷ ላይ ባዜ መጀመሪያ በጣም ቀጭን ቆንጆ ነበረች፣ ከዛ በጣም ወፈረች፣ ከዛ ደግሞ አሁን ደግሞ በጣም ተስተካክላለች። አሁን እንደምታየው ማለት አዎ። ግን የኛ ሀገር ሀብታም ሲባል ሰው ዝም ብሎ በጣም ይወፍር የለ ልክ እንደዛ ሆና ነበር። ከዛ አሁን ደግሞ በጣም ቆንጆ እሷ ኮንትሮል አድርጋው ምናምን አዎ፣ ብጻት ምናምን ነጻነት አዎ፣ እነሱማ ሌላ ታሪክ እኮ እነሱ በጣም ነው የተስተካከሉት ማለት ነው መጀመሪያ ከነበሩት። ድራማቲክ ነው እሷ የሚገርም ነው። እኔስ ብቻ ግን ያው ጤናህን መጠበቅ አሪፍ ነገር ነው እኮ። ግን ስቲል ትክክለኛው ሀብት ጤናህን መጠበቅህ ነው። እና በቃ የምታይባቸው ለውጦቹ በጣም ታይባቸዋል። ደስ ትላለች ደግሞ እኔ በስተም ትመቸኛለች። አሁን ደስ አትልም? ልብሷ ምናምን እንትኑም አክቹዋሊ ደስ ይላል። ከባቢውና ያለ የተሰራ ደርባባ ናት። ግን ድምጿ አይጋጭባችሁም ከሀመል ማል ጋር? እኔ እኮ አንዳንድ ጊዜ ሀመል ማል ይመስለኛል። በጣም ተመሳሳይ ድምጽ ነው ያላቸው። ይቀራረብብኛል እንግዲህ በጣም ተመሳሳይ ግን ስቲል በጣም ደስ የሚል እሱማ በጣም የሚስብ ነው። ወፈር ያለ ድምጽ ረጋ ያለ ድምጽ ሆኖ ግን ደስ የሚል በጣም የሚመች ድምጽ። እቺን ጊታርማ ድጋሚ ሰማት ይሄ ስብስብ ሙዚቃ ሲከበር ነው ለኔ የሚያሳይ። የሆነት ማለት ቁንጽል ሳይሆን ጊታሩም፣ ሊዱ፣ ቤዙ፣ ምኑ ኤቭሪቲንግ ተዘጋጅቶ ኪቦርዱን በዛው ምናምን እና አንዳንዴ ሌላ ሎጂክ ምንድነው ከዚህ ጋር የሚያስኬድ ለምሳሌ እኛ ሀገር ላይ እንጀራን ቆርጦ መብላት ከተጀመረ ነው እያጣን የመጣ ነው የሚል ሐሳብ አለ። የራሴ ብቻ ነው። ልክ እንደዛም ሙዚቃንም ስቱዲዮ ውስጥ መስራት ሲጀመር የሆኑ መሳሪያዎችን በሚመሳሰሉ መቀየር ስንጀምር በአንድ ኪቦርድ ሁሉም ነገር ምናምን ሲባል ሙዚቃውም እየሞተ የመጣ ነው የሚመስለው። አይ ነው ትልቅ ኮስት አለው እንደዚህ የኢንክሩ ማሰባሰብ ምናምን ግን ሙዚቃ የራሷን ክብር ታገኛለች። የሚገባትን ቦታ አግኝታ የሙዚቃ ድግስ የሆነት አሁን የነዚህ ሁሉ መሪ ደግሞ ድምጻዊቷ ናት የምትመራው። አቀዝቅዙት እንትን በል ፈጠን ይበል ንድገመው ምናምን የምትለው ደግሞ እሷ ናት። እና ይሄ በቃ ሁሉ የተሟላበት የነገስታቱ ድግስ እልፍኝ ላይ ቀርቦ ብሉ ጠጡ እየተባለ ምልአት የነበረበት መሶብ ሙሉ የሚበላበት ጊዜ ተርፎ የሚነሳበት ተርፎም እንዲነሳ እኮ ይፈልጋል። አሁን በቁርጥ ግን ቁጥ እያለን ያው እያጣ ነው መጣን እና ዘፈንም አያምርም። ክሩ በጣም ደስ ይላል። ተመልካቾቹን ጻዕዳ ለብሰው አምሮባቸው ምናምን እንደዚህ የተቀረጸበት መንገድ አይ ነው ኮስት ያደርጋል። ትልቅ ወጪ ብዙ ወጪ አለው። ለትውልድ የሚተርፍ ትልቅ ስራ ታስቀምጣለና አሁን ዋሊያ ኤክስፕረስ ወቅት ምናምን ብለን ምናነሳቸው እኮ ዘፈኖች በሙሉ ባንድ ስለነበር በቃ በምልአት ስለሚሰሩት እስካሁን ድረስ ውስጣችን አለና ወደዚህ እንዲመለስ ቢጣር ጥሩ ነውና ይሄንን ያሳየኛል። በጣም አሪፍ ሐሳብ ነው ያነሳው ሳሚ። አንዳንዴ አሁን በርግጥ ይሄኛውን ዘፈን ስፔሲፊካሊ ካየ ነው ዘፈኑ አሁን መደመጥ የሚችል ነው። ኦሪጂናሉም ቢሆን ጥራቱ መጥፎ አይደለም የተቀረጸበት ቀረብ ያለ ጊዜ ስለሆነ ትንሽ ቀደም ብሎ ግን አሁን የ80ዎቹ መጀመሪያ አካባቢ 70ዎቹ መጨረሻ አካባቢ የተቀረጹት ሲዲያቸውን በጣም ኦሪጂናል ወይ ኦሪጂናል ቅጃቸው ምናምን ካልሰማ በስተቀር በቂ ጥራት የማታገኝባቸው አሉ። አንዳንዶቹ እንደውም ቅርብ ጊዜም ተሰርተው 90ዎቹ መጀመሪያ ወይ ደግሞ 80ዎቹ መጨረሻ አካባቢ ቴክኖሎጂውም ከተሻሻለ በኋላ ተሰርተው እንኳን ጥራት የሌላቸው አሉ። ለምሳሌ አበበ ተካ አልበም በጣም ወዶ አልበም ነው ወፊቱ ያለበት ማለት ነው። ግን አንዳንድ ዘፈኖች ላይ ልክ እሺ ሁሉ የሚል ነገር ተሰማለ። እኔ እንዴት አይነት ቅጂ እንደሆነ አይገባኝም። እኔ ጋር ያለው ሪከርድ ብቻ መስሎኝ ነበር። በተለያየ አጋጣሚ ሲሰማ በቃ አንዳንዶቹ ስራዎች ላይ በተለይ አንዳንዶቹ የሙዚቃዎቹ ዘፈኖች ላይ በጣም የደከመ ኳሊቲ ያለውኝና ከተቻለ በራሳቸው በዘፋኞቹ በተሻለ ኳሊቲ ራሳቸው ቢሰሩት ደስ ይላል። ቢሰሩ በጣም እመኛለኝና ድጋሚ መሰማት እኮ ይችላሉ። እና አስቴር እኮ እነ ጥላሁን በጣም ብዙ ስራ እኮ ድጋሚ ሰርተዋል እና በጣም ቆንጆ ሆኖ ደግሞ እንዴ በጣም አንተን የምታውቀው አዲሱን ነው
ለካ ከዛ ቀደም በፊት ሰርተውታል። አንዳንዴ ከአመታት በኋላ ነው ዘፈኑ ቀሌው ነበር ያኝ ይድሩ እንደ 50ዎቹ እንደ ተሰርቶ ነበር። ነጥሌና አስቴር ደግሞ ቀደም ይላሉ ደግሞ ጀነራል 50ዎቹ ውስጥ ምናምን ነገር 60ዎቹ መጀመሪያ አካባቢ የቀረጹት ምንም እነሱ ኳሊቲያቸው የነበረም ቢሆን ጊዜው አይፈቅድም በተሻለ ኳሊቲ እንድትሰማውና ያንን መድገማቸው ትልቅ ቅርስ ነው ያስቀምጡት። ቴዲ ታደሰ እንደዛ አሪፍ አልበም የቅርብ ጊዜዎቹ ማለት በጣም ጥሩ በጥሩ ኳሊቲ የተሰሩ ናቸው። እና እንደዚህ አይነት ነገሮች አሁን ኤፍሬምም ከሮሃ ጋር ደግሞታል ከሮሃ ባንድ ጋር ነዋይም እንደዚሁ አንድ ድጋሚ ይሰራው አልበም አለ ስብስብ ማለትና እንደዚህ አሁን ሀመልማል ብትሰራ ቀደም ያሉትን እነ ኩኩ ራሱ ሁሉም ቀደም ያሉትን ትንሽ ቀደም ባለ ጊዜ የተሰሩትን ቢያንስ ኮሌክሽን ቢያንስ ከያልበሙ የተወሰነ ምናምን ቢሰሩ ጥሩ ሚሏቸውን መርጠው እንኳን አሪፍ ነው። እና እኛ አልጠገብናቸውም ገና ኤአይ ከሚጫወትበት አሁን ኤአይ እየተጫወተባቸው ነው። አብዛኞቹን እንደ ጉዳ አንዳንዶቹ ስሜት የሚጎዱ ናቸው። እንዳይሆን የተደረጉ ስትሰማው ራሱ የሚያበሳጩም አለ። እንደዚህ በእንዲህ መልኩ ክብሩን ጠብቆ ሲደገም ዘፈኑ እንደገና እንድንሰማው እንድናስታውሰው ያደርጋል። ህብስትም አምሮበት ማድነቅም ማመስገንም አምሮበት እንደዚህ ደስ ይላል። ጨረቃ መስላ ደስ ይላል። አንድ መልእክት ካለ እንስማና ከዛ እናጠቃልላለን። እሺ ዋና ከለሯ እያለ ይሄን እንትኖቹን ገልብጣቸዋለች። እንደዚህ በሄድ ቮይስ ከፍ ብሎ በሚሰራ የነበረው አቻችላ ያለፈችው እንደሱ አሉና በእርግጥ አሁን እኔ የማነሳው ሐሳብ የቀጠላችሁት ላይ ሳይሆን ያስቆምኩበት ኤግዛክትሊ ያስቆምኩበት ቦታ ላይ የነበረ ነውና ከሱ ጋር እንዲመቻች ይሆናልና እቺ ካራክተሯ የተሳለችው ካራክተር አሁን ያለ የትዳር ወይ ተጣማሪዋን አጋሯን አንተ ብቻ ነው ያለህኝ ምንም የለኝም የምትል ምስኪን መጠለያ መጠጊያ እንደው የምትደርስበት የምትተክዝበት ምናምን የሌላት እሱና እሱ ብቻ ያላት መስላ ነው የምትታየኝና አንዳንዴ ይህንንም ዘፈን ከሰማው በኋላ እንዲሁ ባህሪዋን አይተው ነው የሰጧት ምናምን ብዬ እንዳስቡሉ ያደርገኛል። አሁን ስለሷ ባህሪ አውቄ ሳይሆን በደንብ ከመስራቱ የተነሳ የራሷ ካራክተር የሆነ ልክ ራሷ ካራክተሯ ህብስት ናት እስክል ድረስ አድርሶኛልና ቅላጼዋ ምኗ መስላ ሳይሆን ሆና ነው የተወነቻችን ሴትና አሉ ደግሞ እንደዚህ አይነት ሰዎች አሉ ስለተናነሱልን እኛን ብቻ ስላሉ በጣም ፍቅራቸውን ያለ ገደብ ስለሰጡን ምን ስላሉን የሚያንሱብን ሰዎች ፎር ግራንትድ የምንወስዳቸው አሉና እንደሷ አይነት ሰው ናት እቺ ጥንቃቄ የሚያስፈልጋት እንዳትሰበር እንዳትወድቅብህ ምን እንዳትል እንደው እንክብካቤ ይሄን መሰለ ፍቅር ማክበር አለበት። አይነት ትዳር ግን እንደዚህ መሆን የለበትም። አንዱ ዲፔንደንት መሆን የለበትም። ያው በሱ ደረጃ አይደለም ዘመን ይሄ ዲፔንደንስ መሰለ አሁን ሁሉ ነገሬ ፍቅሬ ምኔ ሁሉ ነገሬ አንተ ነህ ነው እኮ ዘመድም የለኝ ምንም የለም ትላለች። ዘመድም የለኝ ማለት አሁን ምናልባት እኮ ዘመድ ሳይኖራቸው ላይሆን ይችላል። ግን እንዳንተም ይሁን ዘመድ የለኝም ከዘመድ ሁሉ በላይ ነህ፣ እንዳንተም ይሁን አጋር የለኝም ከአጋር በላይ ነህ። እንዲህ ነው ሐሳቡ። እኔ ለምሳሌ ፍቅርን ስትሰጥ በትዳር ውስጥም ሆነ በጓደኝነት ውስጥም ሆነ ፉሊ መስጠት ጥሩ ነው ብዬ አስባለሁ። ትሰጥና ለራስህ ግን አሁን እሷ በምላሹ ባታስቀምጠውም እኔ የኔን እምነት ነው ማስቀምጠው በውስጥህ ደግሞ ኦኬ ቢመጣ ምላሹ ግማሽ ሊሆንም ላይሆንም ይችላል የሚለውን ታስባለህ። ግን ስትሰጥ ፉሊ ትሰጣለህ። እኔ በሱ ነው ማስበው። አንተ የኔ ሁሉ ነገሬ ነህ ብላ ትሰጠዋለች ለባሏ። የሚመጣው ምላሽ ደግሞ ቢሆን ሙሉን ትቀበላለች፣ ካልሆነ ደግሞ እሱ መስጠት የቻለው ይሄንን ነው ብላ የተሰጣትን ትቀበላለች፣ ወይ ደግሞ ምላሿን በራሷ መንገድ ታቀርባለች። ይሄንን ነው የማስበውም የሚሰማኝ። ስለዚህ ትዳር ውስጥ ለምሳሌ እሱ ምላሽ ላይሰጥ ይችላል ብሎ ማቆራረጥ ካለ
ፉሊ ፍቅር ነው ብያላስ ሙሉን ትሰጣለህ የተቀባዩ ሰው ምላሽ ምንም ይሁን ምን የመጣውን ደግሞ ቢሆን ጥሩ ባይሆን ደግሞ ቢሆን ጥሩ ነበር ብለህ ትቀበላለህ እኔ እሱ ነው ማሰብ እኔ ምንም መመለለኝም እዚህ ላይ ማለት የሙዚቃውን ኮንሰፕት ነው እንትን ምለው ሩይ ማረገው ለምሳሌ ማለት ዘመድ ይለኝ ካንተ በስተቀርና ሲባል አንዳንዴ እነዚህ ነገር ሊትራሊ አይደሉም እነዚህ ነገር ሊትራሊ አይደሉም ትክክለኛም ባይሆን ራሱ ሰዎች አሁን ዲፔንደንት ነው ይሄ ብዬ ማስበው ነው እንደዛ ነው ብለህ የምታስበው አሁን እሷ ራሷን ችላ መቆም ትችላለች ያለ ትዳሩ መኖር ትችላለች ብለህ ታስባለህ ምን ምርጫ አላት ሲምፕሊ እኮ ሰው ለምሳሌ ባሏ ሞት አይደል አትሞትም እኮ ሲምፕሊ ትኖራለች በቃ ካለው ሰርከምስታንስ ጋር ደግሞ ራሷን ማኔጅ አድርጋ ትኖራለች ባሏ እስካለ ድረስ ግን ባሏ is her everything ማለት ይሄ ስልህ አባቷ እናቷን ቼክ አታረግም አይደለም አሁንም ይሄ ማለት እኔ ተቢዮንስት ቪዚዮ ነገርየውን አውርደን መሬት እንደፈጠፈጥ ነው የሚሰማኝ እንዴት ይሄ አይደለማ ቋንቋው እንዲህ አይደለም እየተወራ ያለው እሺ ወደ ታች አወረድ ነው ብዬ ነው ማስበው ነኝ ማለት አንተ እኔ አሁን ለምሳሌ ሚስቴን ሁሉ ነገር ይነስል እየዋሸኝ ብላ የምታስብ ከሆነ በቃ አልተገናኘንም ማለት ነው ሁሉ ነገር ይነስል እናቴ ነሽ አባቴ ነሽ እያልኩ አይደለም አሁን ላይ ከእናቴም ከአባቴም ጋር አልኖርም መኖረው ካንቺ ጋር ነው ገመናዬ ሁሉ ነገር ካንቺ ጋር የከፋኝን ያስደስተኝን ሁሉ ነገርን ማወራው ካንቺ ጋር ነው ስለዚህ ጀስት ላይፌን ካንቺ ጋር አድርጌያለሁ እያልኳት ነው እንጂ እናትና አባቴን ትቻለሁ ከእንደገና እነሱን ማየት አልፈልግም በቃ አንቺ እናቴ አድርጌያለሁ ከዚህ በኋላ እናት ምን እንደዛ እኮ እያለች አይደለም አሁን እያወራን ነው ልክ እናትና አባቷን ላይኗ ጠልታ ሁሉ ነገር ቆርጣ ከሚስት ከባሏ ጋር እንደምንነች ሴት ነው እያረግን እያወራን ያለው ይሄ ደግሞ አልተነሳ አላለም እንደዛ ባይዘ አይ ገብሬ እንደዛ አይደለም ታዲያ እንደዛ ለምንድን ነው የምናወራው ይሄ ለምንድን ነው ልክ አይደለም ነው ዲፔንደንሲ ልክ አይደለም ነው ያልኩህ እኔ ያልኩህ ምንድነው ሰዎች ምንም ነገር የለኝም ቢኖራቸውም እንዳልከው ሜታፎር ቢሆንም ራሱ ምንም ነገር የለኝም አንተ ብቻ ነው ያለኝ ምናምን ስትል ብዙን ጊዜ እንደዚህ አይነት ሙሉ ለሙሉ ሰው ላይ መጣል ራስን ለአደጋም ይዳርጋል ነው እያልኩ ያለሁት ማመን ጥሩ ነገር ነው መታመን ጥሩ ነገር ነው ባይዘቦይ ገብሬ አሁን በደረቁ እንዳናየው ብዬ ነው አሁን የዘፈኑን ሐሳብ እንወስደውና ከዛ እሷ ያለችው እንደዚህ ነው ወይ ደግሞ የእሷ ሐሳብ ይሄንን ታሪክ ያሳያል የሚል ነው ያነሳሁት እኔ ሳነሳ ይሄ ተጽዕኖ ውስጥ ናት ማለት ነው ሙሉ ለሙሉ ራስን ተላለች ማለት ነው እንደዛ ነው ያልቃል ራስን አልቻለች እኔ አልሰማሁም አሁን አንተ ያልከኝ ሙዚቃ ውስጥ አልሰማሁም ነው አይ ግዴታ እኮ ስለ ዘፈኑ ብቻ እናወራም ባይዘው አይደለ መነሻ እናረግና አንዳንዴ እኔ የታየችኝ አሁን ከዚህ ዘፈን የታየችኝ ካራክተር ለኔ ብዬ ያንን ሐሳብ አቀረብኩ ያ ምንድነው የኔ ሁሉ ነገር ይሄ ሁለንተናዬ ነው አለችው እቺ ካራክተር እውነትም እንክብካቤ የምትፈልግ አቢዩዝ መደረግ የሌለባት ካራክተር ናት አልኩኝ በቃ ይሄ ነው እኔ የገባኝም እንደዚህ ግን አንድ ደሞ ሴት ወተዳር ውስጥ ያለች እንዲህ መሆን የለባትም ነው የዘመን እንትን እኮ ስለዚህ ሲገናኝ እኮ እቺ ዘፋኝ እቺ ካራክተር እንዲህ መሆን የለባትም እኮ ነው እያለ ያለው አይደል አንተ እቺን ካራክተር አንተ በዚህ መልኩ የተረዳሃት እኔ በቃ ለምሳሌ ሁሉ ነገሬ ነው አንተ ነው ስላለችው ፎር ግራንትድ ወስዶ አቢዩዝ እንዳያደርግባት ምታሳየኝ ከዚህ አንተ ሙዚቃ ውስጥ የሰማሃት ካራክተር እሱ ነች አሁን ሳሚ ያላት ነች ነው ሳሚን ያላት እሱንማ እኔ ያልኩት እሷ ባለችው ማለት ነው እሷ ያለችው በቃ እንዴት ነው በቃ በጣም ተወዷለች ሲያጥር እንደዛ ግን እንደዚህ ራስን ከጣልክ አሁን እሱ እንዳለው ማለት በቃ ስለዚህ ሳሚ ሙሉ ሰሙ በሙሉ ሳሚ የገለጻት ካራክተር ዲቬት ታደርጋለች ማለት ነው ከዚህ somehow ዊከር ነች በዊከር ቨርሽን የተገለጸችው እንደማለት ነው ሳሚ በተረዳው መንገድ ነው መብቱ ነው እኮ ማለት እኮ ሳሚ የተረዳት ልጅ ላንተ ዲፔንደንት የሆነችና ራሷን ማትችል ሴት ነች ስለዚህ ከዛ ሙሉ አመኔታን ከሰጠህማ በቃ ተበልታለ እኔ ያልኩህ እኮ እሱ ነው ሙሉ ለሙሉ እንደዚህ እጅህን ከሰጠህ እያልኩ ያለሁት ስለተለያየ ሴት ነው እየተወራ ያለችው ማለት ነው አንድ ሳሚ ስለተረዳት ሁለት ስለ ሙዚቃው ላይ ስለተገለጸችው እኔ ሙዚቃው ላይ የተገለጸችው ሴት የሳሚ ያላት አይነት አይደለችም ምንድነው ልዩነቱ እስቲ ንገረኝ ሳሚ ያላት somehow weaker version literally ባንድም በሌላ መንገድ ዘመድ የሌላት አይደለ የሆነ አንዳንዴ አይዞሌትድ ነው ሰው ያድጋል አይደለ አይዞሌትድ ነው ያድጋል በተለያየ አጋጣሚ እሺ ከዛ በኋላ ኮነ የሆነ ሪሌሽንሺፕ ያገኛል ሪሊ ያ ሪሌሽንሺፕ በቃ እንትን ይሆናል ማለት ነው መጠጊያ ይሆናል ባካፕ የለም
ቤተሰብ ዘመድ ምናምን ሶሻል ላይፍ ምናምን ብዙም የለም አንዳንድ ሰዎች። ስለዚህ ከዛ ሰው ጋር ሁሉ ነገር የሚያውቁት ከዛ ሰው ጋር ሪሌሽንሺፓቸው ሲቋረጥ ወዴት መሄድ እንዳለባቸው ሁሉ ያውቁ። ሳሚ የገለጸ ካራክተር ለኔ ታየችኝ እሱ ልክ አይደለም ያልኩኝ እንደዚህ። ቆይ ትዳር ውስጥ ደግሞ ያሉ ሴቶች አሁን ሳሚ እንዳነሳው አይነት ደግሞ መሆን የለባቸውም ነው የዘመን ሐሳብ። እኔ እስማማለሁ። ግን እኔ አሁን ለምሳሌ ደግመንም ማድመጥ እንችላለን። አሁን ህብስት ራሷን የገለጸችበት መንገድ ማንንም የለኝ እንደዚህ ነኝ ምናምን የሚለው you are everything for me ነው አይደል ጠቅላላ ሐሳብ። እኔ ደግሞ እቺኛዋ ሴት እንክብካቤ ትፈልጋለች፣ አቴንሽን ትፈልጋለች። ምክንያቱም አንዳንዴ የለውም እኮ ሲባል ሰው ካለ የማይቆጠር ሉክ አቴንሽን ግን የምትፈልገው ከፒቲ ነው እንዴ? አዝነህላት እኮ አይደለም ቫልዩ አድርገ ኤግዛክትሊ መነሻው እሱ ነው። ቫልዩ አድርገ አሁን እኮ ፎር ግራንትድ ሲወስደው ሰው ለዛ ነገር እሱ ይገባኛል ይልና ዋጋ ይሰጠው። እንዲህ መሆኗ መተናነሷ ትክክል የሚገባት ነው። ምክንያቱም እኔ እንደዛ እንዳይል ነው ካራክተሯን እንደተረዳሁት ነው የገለጽኩትና አሁን የዘመንም እኮ እኔ ምን መሰለህ አሁን በራሱ ትክክል ነው ያስኬደኛል። ለምንድን ነው እንደውም የምትወደውን ሰው እንድታገኘው አትተናነስ ነው አይደለ? ሎጂካሊ የእሱ ሐሳብ ይሄ። ስለዚህ ይሄ እንደ ኢንተርዲፔንደንሲ ይኖራት ስታንዳርዶን መሆን ትችላል። ይሄ ኮመን እንትን እኮ ነው። ሰው በየትኛውም ሰርከምስታንስ ስታንዳርድ መሆን አለበት። ይሄ ጥያቄ የለውም። ግን ከሪሌሽንሺፕ የሚመጣ እንትን ደግሞ አለ፣ መተሳሰር አለ፣ ስስት አለ። ስለዛ ነው እየዘፈነች ያለችው እንጂ በሊትራሊ እቺ ልጅ ያለሱ ደካማና ምንም መሄጃ የሌላት ምናምን ሆና አይደለም። እና ያንን እንደዛ ከተረዳናት ይወርዳል ወይ ደግሞ ሰው ስለሌላት ገባ። አሁን ቅድም ያልኩትን ነገር እንድታገኘኝ ይፈልጋል። እቺ ልጅ ስለዚህ ልጅ የገለጸች ያለችው ፍቅር እሱን ከመውደድና ከማፍቀር የመነጨ ብቻ ሳይሆን ጀስት ኢን ኬዝ ብሎካ ቢፈጠር ማን አለ ለኔ ከሚል የሆነ አይነት ስጋት የመነጨ አይነት አንደርስታንዲንግ የተረዳው ስለመስለኝ ሳሚ እንትኗ ማን ነው እንደዛ አይደለም። እሷ በቃ የሰጠችው ነገር እኮ ሙሉ ነገሯን ነው የሰጠችው አይደል? ሙሉ ነገር ይነህ። ስለዚህ እሱ ሙሉ ነገር ይነህ ነው ያለችው። እቺ ካራክተር ማፍቀር የመነጨ ነው። አዎ እቺ ካራክተር አሁን እኮ ለምሳሌ ልክ አይደለም እያለ ነው ደግሞ እሱ እንዴ አንታውን ይሀብ ዘራይት እኮ አይደለም። ይሀብ ዘራይት ምን መሰለ እሱ ባለው እንደዚህ መሆኑ አግባብ አይደለም። እንደውም ሪሌሽንሺፑ ጥሩ እንዲሆን የሆነ እንትን ሊኖር ይገባል፣ ሪዘርቬሽን መሆን አለበት፣ ሊኖር ይገባል ነው። በራስ መቆም መቻል አለበት። በራስ መቆም መቻል አለበት። ሪዘርቬሽን እያልኩ አይደለም፣ ግን ራስን ችለ መቆም አለ። በራስ መቆም ማለት አንተ ከሌለ የለውም አይነት ነገር ልክ አይደለም። ባይዘው እሱ ነው የሱ ሐሳብ። እኔ ደግሞ ምን መሰለም እኔ አሁን ፍጹም ፍቅር አንድ ፍቅር ስትሰጥ ባካፒዛ አይደለም የምትሰጠው። እኔ እኮ እሱ ላይ ልዩነት የለኝም። ቆይ ባካፒዛ አይደለም አሁን የኔ ያወራ እንደሆነ ገብታችኋል። መጀመሪያ ነገር ማለት አሁን ተመሳሳይ ነገር ላይ ዱዌል እያደረግን ያለ ነው። እኔ ሙዚቃው ያለችው ልጅ ከኤክሰስ ከሆነ ዲፔንደንሲ ጋር መነሳት የለባትም ነው እያልኩ ያለሁት። ኤክሰስ የሆነ ዲፔንደንሲ ልክ አይደለም። ኦብቪየስሊ ሰዎች በራሳቸው መንገድ ማሰብ በራሳቸው አምሮ መጠቀም አለባቸው። ቢኖራትም ግን እሺ ቆይ አንድ ጥያቄ ልጠይቅ። ቢኖራትም ዘመድ ቢኖራትም ምንም ቢኖራትም ያላንተ ምንም የለኝም ካለች አንድ ሴት ልክ ነው? ያላንተ ምንም የለኝም ምን እኮ ሊትራሊ አንወስደው አንተ አይሆኑልኝም እኮ አንተ አይሆኑልኝም ልክ ነው። በቃ አንተን የኔ ህይወት አካሌ ነህ። አንተን ያህል አሁን በዚህ ሰዓት ዘመድ የለኝም። ኦፍ ኮርስ አሁን እኮ አንተ ከእናትህን ከስንት አንዴ ነው የምታገኛት፣ ሚስትህን ሁሉ ጊዜ ነው የምታገኛት። ልክ ነው። ከእሷ የቀረበ ዘመድ የለህም። ያንን ነው እየገለጸች ያለችው እንጂ ሌላ አይደለም። ይሄንን ስህተት ልንለው አንችልም፣ ወይ ደግሞ ኤክስትራ ዲፔንደንሲ ነው ልክ አይደለም ልንለው አንችልም። ከልኩ አሳልፈን ያላንተ መኖር አልችልም ከሆነ ግን ለኔ ዲፔንደንሲ ነው ባዘው ነው። እንደዛ ነው። ቆይ ይኸውልህ ገብሬ አንዴ ደገም አድርገህ ሙዚቃን ቋንቋ አይደለም። ቆይ አይደለም። አንተ በምትፈልገው ነው እየተረዳህ ያለው ይመስላል። ቃሎች ያሉትን ቃላቶች መረዳትና አንተ ውስጥህ ያለውን ነው እየተረዳህ ያለው ይመስላል። ቆይ ግድ የለም። ቆይ ገብሬ አንዴ ዘመኔ ቆይ እንድገሙ እያየኸው ግን ቪዲዮና አሁን ምንድነው መሰለህ ትልቁ ነገር
ካራክተሯ አሁንም እኔም ደግሞ ያመጣችልኝ ነገር ይሄንን ነው። ሁሉ ነገሯን ለፍቅሯ ስትል የሰጠች ፍቅሬ ደግሞ ቤተሰቤም ነው ዘመዴም ነው ደስታዬም ነው ሀዘኔም ነው ብላ አምና የተቀበለች አፍቃሪ ነው። ያለሱ መቆም አትችልም። ለኔ የምትታይ እኮ ለአንተ የምትታይ ያለሱ መቆም አትችልም ነው። ሁሉ ነገሬ ነህ አለች። ለምሳሌ ይሄንን ባታደርግ ወድቃለሁ ምናምን ስትል አልሰማዋትም። ስለዚህ እንደዛ አልረዳትም። ስለዚህ አልተረዳህትም አንተ ማለት እኔ ትወድቃለች ብዬ አልተረዳውም። ሲጀምርም ቆይ ብላ አላሰብኩም አይደል? ይኸውልህ እኔ ትወድቃለች ብዬ እኮ አልተረዳውም። ባይዘው አልተረዳውም። መጀመሪያው ነው ግን እቺ ካራክተር ይኸውልህ እኔ የራሴን ሀሳብ ላስቀምጠው። እቺ ካራክተር የትዳር ተጣማሪዋን ወይ ፍቅረኛዋን ሁሉ ነገሬ ነህ ብላ የተቀበለች ናት። መቀበሏ ደግሞ ባለፈውም እንትን ብያለሁ። ማፍቀር መተናነስ ከሆነ አፍቅር በቃ ታፈቅርና ታንሳለህ። የእውነት ማነስ እኮ አይደለም። ሱስተት ነው አይደለም ሱስተት ነው ሲል ለምን ተስማማህ ብዬ ነው። ይኸውልህ በሱ ሐሳብ እንዴ የሱን ደግሞ መረዳት አለብኛ። አንድ መሆን የለብንም። ይኸውልህ አንድ መሆን የለብንም እኮ ፎር ዛት ማተር። ግን ዘመን ያለው ምንድነው ባካፕ ሊኖር ይገባል አይደል? ባካፕ ማለት ሙሉ ለሙሉ ዘመን ያለው ገብቶኛል እኮ አንተ ይለያያል። አንተ አሁን የልዩነት ተስማማ ነው ማለት ነው። አዎ እኔ ነው እኮ የተቀመጠው። እኔ ይኸውልህ እኔ እንደውም ቅድም እንዳስረጅነት ያቀረብኩት ነገር ምንድነው ለምሳሌ የሚመጣውን ሪዛልት እንደዚህ ዋጋ በመክፈሏ ምናምን በፈለገችው በወደደችው መጠን ምላሽ ባታገኝ እንኳን መጨረሻ ላይ 50-50 ልትዘጋጅ ትችላለች። ስትሰጥ ግን ነህ ብላ ስትቀበል ግን ሙሉን ትቀበላለች ነው ያለው። ገባ? በኋላ ስለሚመጣው ነገር እኮ ስለ ሪዛልቱ አታስብ። you are everything በቃ ለኔ ብላ ተቀበላለች። አሁን ዘመን ደግሞ ያለው ኢን ዘ ሚን ታይም እንደዚህ ማድረግ ትክክል አይደለም። ግንኙነት ውስጥ ሙሉ ለሙሉ ራስን መስጠት የሚባለው ነገር ልክ አይደለም ነው ያልኩት። ስለዚህ የተወሰነች ሳትሰጥ ትቀራለህ ማለት ነው። አትስጥ አይደለም እያልኩ ያለሁት ግን ሰዎች የወደፊት ህይወታቸው ማወቅ አለባቸው። ለምሳሌ አንተ ሁሉ ነገር ምናምን ብላ ሰውየው ባይኖር ቢሞት ቺት ቢያደርግ ወይ ምናምን የሆነ ነገር ምንም ነገር ቢፈጠር እኔ የለሁም ማለት ልክ አይደለም። እንደዚህ አይነት ነገር ባይዘው በህይወት ምንም ነገር ሊፈጠር ይችላል። ብታምንም ብትወድም ሪዘርቬሽን ኖሮ አፍቅር እያልኩ ሳይሆን ግን የህይወትን እንትን ነገር መረዳት አለባቸው። ኢንተርዲፔንደንሲ ጥሩ አይደለም ነው ቅድም ስለ የነበረው ሲመጡ ህይወት እንደሚሰጥ ጥንካሬ መጋፈጥና ቀድመህ የሚመጣው አይታወቅም ብለህ ሪዘርቬሽን መያዝ ይላል እኮ። ሪዘርቭድ ሁኑ አይደለም ምን ያልኩት። ኢንተርዲፔንደንሲ ልክ አይደለም ነው ያልኩት። ከተረዳኝ ኢንተርዲፔንደንት አትሁን አልተነሳም። አሁን ኢንተርዲፔንደንሲ ዘፈኑ ላይ ስላልተነሳ ነው ምንም ነገር የለኝም እኔ ምናምን የምትል ከሆነ ባይዘው ኢንተርዲፔንደንሲን ያሳያል። ይሄ ለኔ ማለት አንተ ምን ይምናል አሁን ከልቤ ያፈቅርሃለሁና ያላንተ ምንም የለኝም አንተ ብቻ ነው ያለህኝ። እኔ አሁን አንተን መጥቼ ገብሬ እኔ ያላንተ ምንም ነገር የለኝም አንተ ብቻ ነው ያለህኝ እያልኩህ ሳሚ እኮ አለ እንዳለ እኔም እኮ አውቃለሁ ግን በቃ አንተ ነህ የውስጤን የምታቀለኝ ምናምን ነገር አንተ ነህ ብልህ ምንድነው ልክ ነው? ይሄ አንተ አሁን ጥሩ ስሜት ይሰማል። ከዛ በኋላ በቃ በዚህ ጉዳይ ላይ ከኔ የተሻለ ሰው የምታወራው ሰው የለህም ብዬ ነው የማስበው። ሌላ ነገር አይደለም ማስበው። ጥሩ ነው ጎበዝ ነህ አሁን ያ ማለት የባልየው እኔ ቅድም ያልኩት ባልየው በዚህ መጠን ሪስፔክት ሊያረግላት ይገባል፣ ቫልዩ ሊያረግላት ይገባል። ፎር ግራንትድ መውሰድ የለበትም። እንደዛ ነው ማገዶ ፈጀነ ዘፈኑ ብዙ አስወርቶናል። ከዚህም በኋላ እንደው ክብራን አድማጭ ተመልካቾች ሰዓቱ በጣም ሄዷል። ከስራ በኋላ ስለሆነ የሚቀረጸው ይሄ ቀረጻ እንግዲህ አሁን ወደ እኩለ ሌሊት ልንሄድ እንችላለን በጣም ከቆየንና ያ እንዳይሆን ሐሳባችንን እዚህ ጋር እንገተዋለን። ለማንኛውም እናንተም ቤታችሁ ተወያዩበት። አንዲት አፍቃሪ ሙሉ ለሙሉ ልቧን ሰጥታ አፈቅርሃለሁ አንተ ለኔ ሁለንተናዬ ነህ ስትል አሉታዊ ተጽዕኖ አለው የለውም የሚለውን ተወያዩበት በራሱ። አንድ ሰው ደግሞ ያ ሰው የትዳር ተጣማሪው ያለኔ ምንም የለውም ብሎ በሚያስብበት ሰዓት ምን ሊፈጠር ይችላል የሚለውንም እስኪ አንሱ ተወያዩበት። እኛ የተወሰነ አዋርቶናል፣ ተነጋግረንበታል። በየቤታችሁ እናንተም ይህን አድርጉ። እንግዲህ ደስ የሚል ቆይታ እንዳደረግን ተስፋ በማድረግ በማመን የነበረን ቆይታ ስንቋጭ ላይክ መደረጉን አረጋግጡ። ሰብስክራይብ ደግሞ ያላደረጋችሁ እስካሁን ትሰራላችሁ። የእውነት
አያስተዛዝብም ትላላችሁ። ሰብስክራይብ ይደረግ። አብራችሁ መቆየታችሁን ሁሌም አረጋግጡ። ሰኞ፣ ረቡዕ፣ አርብ በተከታታይ ቪዲዮዎቻችን መጠን እየተደረጉ ለእናንተ በሚሆን መንገድ ይቀርቡላችኋል። ሁሌም አብራችሁን ስለምትሆኑ እናመሰግናችኋለን። እንደየሰዓት አቆጣጠራችሁ መልካም ጊዜ ይሁንላችሁ። Abet,